ሰላም ሰላም እንደምናላችሁ ውድ የሚዲያ ተከታታዮች፣ እኔ እግዚአብሔር ይመስገን ሰላም ነኝ። በያላችሁበት ሰላም ሁኑ። እንግዲህ ዛሬ የማሳያችሁ ቴሌግራም አካውንታችን እንዴት እንዳይጠለፍ ማድረግ እንደምንችል ነው። ብዙ ሰው እንግዲህ በተለያየ መንገድ ወይም ደግሞ በተለያየ ሶሻል ሚዲያ ላይ አካውንት የተጠለፈብኝ፣ አካውንት የተጠልፈው ደግሞ ገንዘብ ተዘረፍብኝ፣ እንዲሁም ደግሞ የምወዳቸው ሰዎች የስራ ኃላፊዎችን ይሁን የቅርብ ጓደኞችን አካውንቴን ጠልፈው ሰደቡብኝ፣ እንዲሁም አላስፈላጊ መልእክቶችን እየላኩ እያስቀየሙብኝ ነው። እኔ መልሼ ለማስተካከልና ገብቼ ነገሩን ሪአሬንጅ ለማድረግ አልቻልኩም። ሙሉም በሙሉ ተቆጣጥረው ረበሹኝ ለሚሉ ሰዎች አድርሱላቸው። ራሳችሁ ተጠቅማችሁ ዝም አትበሉ። የሚገርመው ነገር ቴሌግራም አካውንታችሁን እንዳይጠለፍ እንዲሁም ደግሞ ማንኛውም ሰው ገብቶ እንደፈለገ እንዳያደርግባችሁ የምታደርጉበትን ሴቲንግ ዛሬ ምርጥ አድርጌ ያሳያችኋለሁ። በጣም ቀላል ነው። ቪዲዮውን በደንብ አድርጋችሁ ተከታተሉኝ። እኔ ደግሞ በቪዲዮዋ ፍትፍት አድርጌ የማጎርሳችሁ ይሆናል። አሁን እንግዲህ ቪዲዮዋን እንስራት ወይም ደግሞ ቴሌግራም አካውንታችሁን እንዴት እንዳትጠለፉ ማድረግ እንደምትችሉ ከተጠለፋችሁ በኋላ ደግሞ እንዴት አድርጋችሁ ደግሞ የጠለፋችሁን ሰው ከአካውንታችሁ ማስወጣትና ለመጨረሻ ጊዜ መልሶ ገብቶ እንዳይረብሻችሁ ማድረግ እንደምትችሉ እንዲሁም ደግሞ ከገባባችሁ ወይም ደግሞ እሱ የእናንተን አካውንት ጠልፎ እናንተን አስወጥቶ ሙሉ በሙሉ ተቆጣጥሮ እናንተ እንዳገቡ ካደረጋችሁ ደግሞ ለቲክቶክ ማለት ለቴሌግራም እንዴት አድርጋችሁ ሪፖርት አድርጋችሁ ያንን ሰው ማስወጣት ወይም ደግሞ መልሶ ገብቶ ደግሞ እናንተ እንዳይረብሻችሁ በህይወታችሁ አላስፈላጊ ነገር እንዳያመጣባችሁ የምታደርግበትን ምርጥ መላ ዛሬ ያሳያችኋለሁ። ቪዲዮውን በደንብ አድርጋችሁ ከመጀመሪያ እስከ መጨረሻው ለመከታተል ሞክሩ። እንዲሁም ደግሞ አዲስ የሆናችሁ ቤተሰብ ሰብስክራይብ ማድረግ እንዳትረሱ። የቀረ የምትሉት ሀሳብ አስተያየት ካለ ኮመንት ላይ አስቀምጡልኝ። እንዲሁም በኮመንታችሁ መሰረት ደግሞ ሌላ ቪዲዮ መርጥ አድርጌ የማዘጋጅላችሁ ይሆናል። ብዙ ወሬ ማውራት ብዙ ማስተባበል አልፈልግም። ወደ አሰራሩ አልወሰዳችሁ። ኦኬ እንግዲህ ተመልካቾቼ ወደ ቴሌግራም አፓችን እንሄዳለን። ሴቲንጓን በደንብ የማሳያችሁ ይሆናል። እዛም በፊት ግን እንግዲህ እራሳችሁ ተጠቅማችሁ ዝም አትበሉ አደራ። ሌሎችም ላኩላቸው፣ ሌሎችም ይጠቀሙት። ሸር ወይም ደግሞ ኮመንት እያደረጋችሁ የሆነ ላይክ እያላችሁ ምናምን ከሄዳችሁ ሌሎችም ተደራሽ የመሆን እድሉ ሰፊ ነው። ሰብስክራይብ አላደርጋችሁ ደግሞ ሰብስክራይብ አድርጋችሁ ተከታተሉኝ። እንግዲህ ወርታች በስልኬ ስለሆነ ማሳያችሁ ወርታች ስክሮል አደረግን በኋላ ቴሌግራምን ነካ አድርገን በመግባት እዛው ላይ ሴቲንግን ነካ እናደርጋታለን። እንደዚህ መልኩ ይመጣልናል። ከዚህ ጋር ካሉት ዝርዝሮች መሃል እንግዲህ እቺ የቁልፍ ምልክቷ ፕራይቬሲ ኤንድ ሴኩሪቲ የምትለዋል ነካ አድርገን ወደ ውስጥ እንገባለን። እንግዲህ በዋናነት ሴቲንጋችን እዚህ ጋር ነው የምናስተካክለው። ማንም ሀክ እንዳያደርገን፣ ማንም ደግሞ ገብቶ በህይወታችን እንዳይረብሸን እስከ መጨረሻው መስመር የምናስይዝበት መንገድ እዚህ ጋር ነው ያለው ማለት ነው። የት ነው ካላችሁ ከላይ መጀመሪያ ላይ ያለችው ቱ ስቴፕ ቨሪፊኬሽን የምትለዋል መጠቀም ከጀመርን ማንም ሰው ገብቶ ሀክ ሊያደርገንም ሆነ ማንም ሰው መረጃችን ሌላ አካል ወይም ደግሞ ለሶስተኛ ወገን ሊያደርስብንና ሊሰጥብን አይችልም። ሲቀጥል ደግሞ እኛንም አይረብሸንም። እንዲሁም ደግሞ በስልካችን ውስጥ ያሉ ኮንታክቶችን አድርጎ የተለያዩ አላስፈላጊ ሊንኮችን እየላከ አይረብሽም ማለት ነው። ስለዚህ እሷን ጠቅ አድርገን ወደ ውስጥ እንገባለን ማለት ነው። ስንገባ እንደምትመለከቱት በእንደዚህ መልኩ ይመጣል። ቱ ስቴፕ ቨሪፊኬሽን ብሎ ማለት ነው የቁልፍ ምልክት ይመጣል። ከታች ደግሞ እንደምትመለከቱት ሴት ፓስወርድ የምትላለች ሴት ፓስወርድ የምትለዋል ነካ እናደርጋታለን። እዚህ ጋር እንግዲህ እናንተ የፈለጋችሁትን ራሳችሁ ማሳወስ የምትችሉትን የማይጠፋችሁን ፓስወርድ ታስገባላችሁ። እኔ ለምሳሌ የራሴን ፓስወርድ እንደዚህ አስገባው። ካስገባው በኋላ ኔክስት እለዋለሁ። ኔክስት ስለው ምን ይለኛል? ሪኢንተር ፓስወርድ ይላል። አሁንም ደግመህ ያስገባውን ፓስወርድ ደግመህ ጻፈው ለማለት ነው። ምናልባት ከረሳሁት እንደገና ያርመኛል። ስለዚህ አሁንም ያስገባሁትን ፓስወርድ ደግሜ እንደዚህ ጽፍለታለሁ። መጨረሻ ቀስቷን ነክቼ ኔክስት እለታለሁ። ስለው እዚህ ጋር ሂንት ይለኛል። ሂንት ማለት ያው ዝምናችሁ የፈለጋችሁትን ሂንት ማስገባት ትችላላችሁ። ካልሆነም ደግሞ ሂንት የሚለውን እዚህ ጋር አለመጻፍ ትችላላችሁ። ስኪፕ ማለት ትችላላችሁ። እኔ ለምሳሌ ዝም ብዬ አብሬ ብዬ ልጻፈው። ስኪፕ የሚል አለ። መጻፍ ካልፈለጋችሁ ስኪፕ ማለት ትችላላችሁ። ስኪፕ ብላችሁ መዝረት ትችላላችሁ። እኔ ግን አብሬ ልበለው። አብሬ አልኩት ኔክስት እለዋለሁ። ስለው በእንደዚህ መልኩ ሪከቨሪ ኢሜል ይላል። ሪከቨሪ ኢሜል ምንሆነ ጎግል ላይ ያስቀመጣችሁት ኢሜል አፕሊኬሽን ለምሳሌ ዳውንሎድ ታደርጉ ስትሉ ኢሜል ስለሚያስፈልጋችሁ ለአፕሊኬሽን ዳውንሎድ ማድረጊያ እንዲሁም ደግሞ ለተለያዩ ነገሮች በጣም በአሁኑ ሰዓት ዓለም አቀፍ ይዞታ ያለው ዓለም አቀፍ ጠቃሚ የሆነው ነገር ምንድነው? ኢሜል። ስለዚህ ኢሜል ልትከፍቱ ይገባል ማለት ነው። ስለዚህ ኢሜላችሁን እዚህ ጋር ማትረሱትን ኢሜል ማስገባት ትችላላችሁ። እኔ ለምሳሌ ዝም ብዬ
እዚህ ጋር እናንተን ለማሳየት ያክል 3-4 ኢሜል አለኝ። አንዱን ኢሜል አስገብቼ ላሳያችሁ። እሺ እናንተ የፈለጋችሁትን ኢሜል ማስገባት ትችላላችሁ። እኔ ለእናንተ ለማሳየት እዚህ ጋር አንድ ኢሜል አስገባሁኝ። ከዛ ኔክስት ስለዋለሁ። ኔክስት ስለው በኢሜል አማካኝነት ቨሪፊኬሽን ኮድ ይልቅልኛል። ያን ቨሪፊኬሽን ኮድ አምጥቼ ከዚህ ጋር አስገባዋለሁ ማለት ነው። እንደምትመለከቱት እንግዲህ ይህን ባክ ብዬ ወጣና የት ላይ ሄዳለሁ? የላከልኝን ኢሜል ለማምጣት ወደ ኢሜሌ ይሄዳለሁ። ኢሜል አፕ እንፈልግና ይሄው ልኮልኛል እንደምትመለከቱት። ከዚህ ጋር ወርታች እንደዚህ ላድርግና ኢሜል ላይ የላከልኝን ቨሪፊኬሽን ኮድ አምጥቼ እያስገባው ላሳያችሁ። ኦኬ እዚህ ጋር እንደምትመለከቱት ቴሌግራም ዩር ኮድ 53 16 42 ብሎ አምጥቶልኛል። በነገራችን ላይ እንዳጠልፉኝ ከጠለፋችሁም ደግሞ ትችላላችሁ። ስቴፕ ቨሪፊኬሽን እያበራው ስለሆነ ማንም ሊይዘኝም ማንም እንትን ሊለኝም አይችልም ማለት ነው። ስለዚህ እቺን ኮድ 53 16 42 የምትለዋል መልሼ ሄጄ አስገባለታለሁ። 56 ስንት ነበር? አይሚን ደረሰሁት መሰል። ኮፒ ብዬ ማምጣትን እችላለሁ። በነገራችን ላይ እናንተም ኢሜላችሁን በማስገባት በኢሜላችሁ አማካኝነት ማስገባት እንዲሁም ደግሞ ሪከቨር አድርጋችሁ ማስቀመጥ ትችላላችሁ። ኢሜል በነገራችን ላይ ለብዙ ነገር ጠቃሚ ነው። ስለዚህ ኢሜል መክፈት የኢሜል ፓስወርዳችሁን ደግሞ በደንብ ማወቅ ይኖርባችኋል። የኢሜል ፓስወርዳችሁ ከጠፋባችሁ ብዙ ነገር ልታጡ ትችላላችሁ። 53 16 42 53 16 42 ማለት ነው። 53 16 42 የተላከልኝ ቨሪፊኬሽን ኮድ። ስለዚህ ፓስወርድ ሴትአፕ አመቻችቻለሁ ማለት ነው። እንግዲህ ምን ማድረግ አለብኝ? ቱ ስቴፕ ቨሪፊኬሽኑን በደንብ አድርጌ ማብራት መቻል አለብኝ። ከዚህ ጋር ሪተርን ሲቲንግ ይላል። ሪተርን ሲቲንግ መመለስ እችላለሁ። እዚህ ጋር ሲቲንግ ስመለስ ምንድነው ያስገባውን ፓስወርድ መቀየር ትችላለህ፣ እንዲሁም ደግሞ በዛው ማስያዝ ትችላለህ። ሲቀጥል ደግሞ ዲሴብል ማድረግ ትችላለህ ይላል። እነዚህ ሶስቱ እንደምትመለከቷቸው እዚህ ጋር ቻንጅድ ፓስወርድ፣ ዲሴብል ፓስወርድ እና ሪከቨሪ ፓስወርድ እንዲሁም ደግሞ ያን ፓስወርድ ማለት ያን ኢሜል ከተጠራጠርኩትና ኢሜሉ ይጠፋብኛል ብዬ ካሰብ ሪከቨሪ ኢሜል ማድረግ ይችላሉ። ስለዚህ እኔ ኢሜሉን ስለምተማመንበት ባክ ብዬ እመለሳለሁ። እንደምትመለከቱት እዚህ ጋር ቱ ስቴፕ ቨሪፊኬሽን አብቻለሁ። ማንም አይነካኝም ማለት ነው። ቱ ስቴፕ ቨሪፊኬሽን እንዴት መክፈት እንችላለን ካላችሁ ደግሞ ቱ ስቴፕ ቨሪፊኬሽን ፕሌይ ስቶር ላይ አፕሊኬሽን አለች። እሷን ታወርዳላችሁ። እንዴት አድርገን ካላችሁ ቱ ስቴፕ ቨሪፊኬሽን ብላችሁ ሰርች ታደርጉለታላችሁ፣ ትመጣለች። ፕላትፎርማ የቷ ናት ካላችሁ ቱ ስቴፕ ቨሪፊኬሽን እዚህ ጋር ይቺ ነች። ይቺ ማለት ነው አውተንቲኬተር የምትለው ይቺን ነው መጠቀም ያለባችሁ። ጎግል ቱ ስቴፕ ቨሪፊኬሽን ማለት ትክክለኛዋ ይቺ ናት። ዓለም አቀፍ ይዞታዋ በጣም ታዋቂ የሆነችው ማለት ነው። ይቺን አወርዳችሁ ፓስወርድ ሰርታችሁ ታስቀምጧታላችሁ። በየትኛውም ቦታ እየሄዳችሁ ልክ እኔ አሁን በፊት እንዳደረጉት እያደረጋችሁ ማስገባት ትችላላችሁ ማለት ነው። ስለዚህ እንደዚህ አድርጋችሁ ቱ ስቴፕ ቨሪፊኬሽን ካሰራችሁ ማንም አይነካችሁም ማለት ነው። ስለዚህ አሁን ደግሞ ምን ማድረግ አለብን? መልሰን ደግሞ እንዴት አድርገን አካውንታችን መጠለፍና አለመጠለፉን እናረጋግጣለን። ከአሁን በፊት ቱ ስቴፕ ቨሪፊኬሽን ከማድረጋችን በፊት የሚለውን ቸክ ማድረግ ወይም ደግሞ ማረጋገጥ እንችላለን። እዛው ፕራይቬሲ ኤንድ ሴኩሪቲ የሚለዋን መልሰን እንነካለን። ፕራይቬሲ ኤንድ ሴኩሪቲ የምትለዋል ቀጥል ደግሞ እንዴት አድርገን ስልካችን መጠለፍ አለመጠለፉን ስልካችን አልኩኝ ይቅርታ፣ ቴሌግራም አካውንታችን እንዴት አድርገን መጠለፍና አለመጠለፉን ማረጋገጥ እንችላለን ይላል። ከታች እንደምትመለከቱት እንግዲህ ከላይ ቱ ስቴፕ ቨሪፊኬሽን ኦን አድርገናል። በመቀጠል እንግዲህ ከታች ዲቫይስ የምትላለች እዚህ ጋር እንደምትመለከቷት ዲቫይስ ወይም ደግሞ የሚጠቀሙት ቀፎዎች ወይም ደግሞ የጠለፉት ሰዎች ብዛት አንድ ከሆነ ራሳችሁ ብቻ የምትጠቀሙት ከሆነ እዚህ ጋር እንደምትመለከቱት አንድ ሰው ብለው ነው የሚያመጣው። ሁለትና ከዛም በላይ ሰው ጠልፏችሁ ከሆነ እንደምትመለከቱት እኔ እዚህ ጋር 4 ብሎ እንዳስቀመጠው 2 ወይም 3 ብሎ ያስቀምጣችኋል። እኔ ግን ይህን እንደምትመለከቱት ዲቫይሱ ስንት ሰው ጠልፎታል? 4 ብሎ አስቀምጦታል። ይህም 4 እንግዲህ ለእናንተ ለማሳየት ራሴ ነኝ የጠለፍኩት ማለት ነው። ስለዚህ ማንኛውም ሰው ቴሌግራም አካውንቱ ከተጠለፈበት ማወቅ የሚችለው ምንድነው? ከዚህ ከላይ ቱ
ስቴፕ ቬሪፊኬሽን ካበራ ነው በታች ደግሞ እንደምትመለከቱት 3-4 ዝርዝሮች አሉ። መጨረሻ ላይ ዲቫይስ የምትለዋል ነካ አድርጎ አይቶ ነው ማለት ነው። ስለዚህ ምን እናደርጋለን? የጠለፉን ሰዎች ለማወቅ ከታች ዲቫይስ የምትለዋል ቼክ ማድረግ ይኖርብናል። ዲቫይስ የምትለዋል እንግዲህ ነካ አድርገን ወደ ውስጥ እንገባለን። ስንገባ እንደምትመለከቱት እንግዲህ እዚህ ጋር የጠለፉኝን ስልኮች ወይም ደግሞ ጠልፎ የሚከታተለኝን አካል ዝርዝር በእንደዚህ መልኩ ያመጣልኛል ማለት ነው። እነዚህ ምን ማድረግ አለብን? ከአካውንታችን እንዲወጡ ማድረግ አለብን። እንዴት አድርገን ካላችሁ ከላይ የእጅ ምልክቷ ተርሚኔት ኦል አዘር ሴሽን ምትላለች። ስለዚህ እችን ነካ እናደርጋታለን። አንድ ራሴ ነኝ፣ 3 ደግሞ ጠልፈውኛል ማለት ነው። የእናንተም ተጠልፋችሁ ከሆነ በዚህ መንገድ ነው የሚመጣላችሁ። ስለዚህ እችን ነካ ታደርጋላችሁ። ስታደርጉ እነዚህ ከታች የጠለፉኝ አካላቶች ወይም ደግሞ የጠለፏችሁ አካላቶች ካሉ ከዚህ ጋር ካንስል የሚል አለ። በመቀጠል ደግሞ ተርሚኔት የሚል አለ። ስለዚህ ተርሚኔት ስታደርጓቸው ከአካውንታችሁ ይወጣሉ። ስለዚህ መልሰው መግባትም እናንተን ሀክ አድርጎ መቆጣጠር አይችሉም ማለት ነው። ተርሚኔት ታደርጉታላችሁ። ተርሚኔት ስታደርጉት በእንደዚህ መልኩ ጥርግ አድርጎ አስወጥቷቸው የእናንተ ስልክ ብቻ ቀፏችሁን ተቆጣጥሮ ወይም ደግሞ ቴሌግራም አካውንታችሁን ተቆጣጥሮ ቁጭ ይላል። ስለዚህ ቱ ስቴፕ ቬሪፊኬሽን መጀመሪያ ያበራሁትን መጀመሪያ ቪዲዮ ላይ ያሳየኋችሁን አብርታችሁ በመቀጠል ይህን ካረጋችሁ ማንም አይነካችኋል። በነገራችን ላይ ፍቅረኞቻችሁ ጠልፏችሁ ሊሆን ይችላል። ሲቀጥል ደግሞ እንደዚህ መቼም ትንሽ የሰፈር ጽበኛችሁ ካልሆነም ደግሞ በሌላ አካል ሊፈልጋችሁ ያሰበ ሰው ካለ ጠልፏችሁ ሊሆን ይችላል። በዚህ መልኩ ታስወግዱታላችሁ ማለት ነው። ይህን እንደዚህ አድርጋችሁ የጠለፋችሁን ሰው ማወቅ ትችላላችሁ። ሲቀጥል ደግሞ እንደዚህ አድርጋችሁ ማስወገድ ትችላላችሁ። በመቀጠል ባክንድልና አካውንታችሁ ከተጠለፈና እንዲሁም ከቁጥጥራችሁ ውጭ ከሆነ ምን ማድረግ እንዳለባችሁ የማሳያችሁ ይሆናል ማለት ነው። ዛሬ እንዴት እንዳትጠልፉ ማድረግና እንዲሁም ደግሞ ጠልፈዋችሁ ካገኟችሁ ወይም ደግሞ ጠልፈዋችሁ አብረው እየተከታተሉ ከሆነ እንዴት ማስወገድ እንደምትችሉ አሳይቻችኋለሁ። አሁን ደግሞ እናንተን ጠልፈው እናንተን ከጌም ወይም ደግሞ ከአካውንታችሁ ውጭ አድርገው በእናንተ ቦታ ሆነው አካውንታችሁን እየተጠቀሙ ከሆነ እናንተ መግባት የማትችሉ ከሆነ ወይም ደግሞ እናንተ ያላላችሁትን እያሉ ሌላ አካል ወይም ደግሞ የቅርብ ዘመድ የሚሆን የቅርብ ጓደኛ እንዲሁም ደግሞ የቅርብ ወዳጅ ካላችሁ ብር ላክልን ወይም ደግሞ ገንዘብ ላክልን እኔ ገለልኝ እያሉ እናንተ እንዳታደሉት ሁሉ ሌላ ሰው እናንተ የሆነ ሰው የሚያታሉባችሁን ሰዎች እዚህ እናንተ ገብታችሁ ቴሌግራም አካውንታችሁን መቆጣጠር ወይም ደግሞ ማስተካከል የማትችሉ እስካሁን ያሳየኋችሁን ስቴፕ አድርጋችሁ ደግሞ እነሱን ማስወጣት የማትችሉ ከሆነ ጎግል ላይ ትሄዳላችሁ። ጎግል ላይ ትሄዱና ምን ብላችሁ ትጽፋላችሁ? ጎግል ክሮም መጠቀም ትችላላችሁ። ይሄኛውን ጎግልን መጠቀም ትችላላችሁ። እዚህ ጋር ሰርች ባሩ ላይ ትመጡና ቴሌግራም ብላችሁ ትጽፋላችሁ። ቴሌግራም ዲአክቲቬትድ ቴሌግራም ዲአክቲቬሽን ትሉና ሰርች ታደርጋላችሁ። ሰርች ስታደርጉ በእንደዚህ መልኩ ይመጣላችኋል። በእንደዚህ ይመጣላችሁ። ከዚህ የመጀመሪያው ማይ ቴሌግራም የሚለው ሊንክ ነካ ታደርጋላችሁ። ስትነኩት እንደዚህ ብሎ ወደ ውስጥ ያስገባችኋል። ሲያስገባችሁ ከዚህ ጋር እንግዲህ ምን ታደርጋላችሁ? እናንተን አያስገባችሁም። ገብታችሁ ማስተካከላችሁም የእናንተን ቦታ ሸፍኖ ግን እሱ የፈለገውን ስራ እየሰራ ነው። ስለዚህ እሱንም ማስወጣት እናንተንም ደግሞ መግባት ካልቻላችሁ ከእናንተም አካውንታችሁ እንዲወጣት ከፈለጋችሁ በእናንተ ስም አላስፈላጊ ስራዎችን እንዳይሰራ ወደፊት ማቆም ካስፈለጋችሁ ከዚህ ጋር ትመጡና ስልክ ቁጥራችሁን ታስገባላችሁ። እኔ ለምሳሌ ስልክ ቁጥሬን ላስገባለት፣ እናንተ የራሳችሁን ስልክ ማስገባት ትችላላችሁ። 096680 አድርግና የራሴን ስልክ እንደዚህ ያስገባለታለሁ። ካስገባው በኋላ ምን ማድረግ ነው ያለብኝ? ከታች ኔክስት እላታለሁ። ስለዚህ የኔ ራሴ ስለምቆጣጠረው ማለት ማዘጋትም ማንም ማስቆምም አልችልም። ምክንያቱም ማንም የጠለፈኝ የለም። ከታች ስልክ ቁጥራችሁን ካስገባችሁ በኋላ ግን እንደዚህ በእንደዚህ መልኩ ቁጥሮችን እንደምታያችሁ ካስገባችሁ በኋላ ኔክስት ማለት ትችላላችሁ። እኔ አሁን ለምሳሌ ኔክስት አልኩት። ኔክስት ስለው ሶሪ ነው የሚያኝ ስልክ አላስገባህም እያለ ነው ማለት ነው። አውቶማቲካሊ ያን ስልክ እንዳየ የእናንተ መሆኑን ካረጋገጠ በኋላ በስልካችሁ ምን ይልካል? ቬሪፊኬሽን ኮድ ይልክላችኋል። ከላከላችሁ በኋላ
ከላከላችሁ በኋላ በመቀጠል የእናንተ ሀክ ያደረጋችሁ ሰውም ሆነ እናንተን ከቴሌግራም አካውንቱ ውጭ ያደርጋችኋል። እናንተ አዲስ ቴሌግራም አካውንት ትከፍታላችሁ ማለት ነው። ይህም ማድረግ ያለባችሁ ምንድነው ከእናንተ ቁጥጥር ውጭ ከሆነና እናንተ መልሳችሁ ሪከቨር ማድረግ የማትችሉ ከሆነ ማለት ነው። እንደዚህ አድርጋችሁ ከት ማድረግ ትችላላችሁ። በመቀጠል ደግሞ በቴሌግራም ሪፖርት አድርጋችሁ ቴሌግራም አካውንታችሁን መመለስ ትችላላችሁ። ምንድነው ከተዘጋና እንዲሁም ደግሞ ከት ካደረገባችሁ እንደዚህ አድርጋችሁ ካስቆማችሁት በኋላ ምን ታደርጋላችሁ? ለቴሌግራም ሪፖርት ታደርጋላችሁ። ምክንያቱም በዚህ ምክንያት ተዘግቶብኝ ስለነበር ሌላ ሰው ሀክ አድርጎኝ የኔንም ሀክ ያደረገኝም ሰው አቋርጬ ነበር። ስለዚህ አሁን ደግሞ ራሴ መጠቀም ስለፈለኩኝ የቴሌግራም አካውንቴን ልትመልሱልኝ ትችላላችሁ ብላችሁ ሪፖርት ታደርጋላችሁ። ሪፖርቱ እንዴት አድርጋችሁ ታስገባላችሁ? አሁንም ጎግል ሰርች ባሩን ያሁን የጻፍነውን ካንስል ታደርጉና ምን ታደርጋላችሁ? ቴሌግራም ትላላችሁ። ቴሌግራም ዶት ኦአርጂ ብላችሁ ዶት ወይም ደግሞ ስላሽ ታደርጉና ሳፖርት አድርጋችሁ ሰርች ታደርጋላችሁ። ሰርች ስታደርጉ እዚህ ጋር ሳፖርቱ መጀመሪያ ምን ይላችኋል? ፕሊስ ዲስክራይብ ዩር ፕሮብለም፣ የገጠማችሁን ችግር። ለምሳሌ ቅድም ያልኳችሁ ሳስተካክል ማለት ነው ቴሌግራም አካውንቴ በዚህ ምክንያት ተጠልፎ ስለነበር ይህን የቴሌግራም አካውንት ደግሞ መልሼ መጠቀም ስለፈለጉ የሚለው መጽሐፍ ከከበዳችሁ ደግሞ ጎግል ጀማይ ላይ ሄዳችሁ ቴሌግራም አካውንት ተጠልፎ ስለነበር እንዴት አድርጌ ሪፖርት አድርጌ ላስመልስ ካላችሁ ቴሌግራም አካውንታችሁን እንዴት ማስመለስ እንደምትችሉ ሪፖርቱን እዚህ ጋር የምታስገቧትን እቺን ዳሽቦርድ ላይ የምታስገቧትን ሐሳብ ጎግል ጀማይ ይሰጣችኋል። ጎግል ጀማይ የሰጣችሁን ሐሳብ ሳፖርት ከምትሉችን ቦክሷ ላይ ሰርች ቦክሷ ላይ እዚህ ጋር ታስገባላችሁ። በመቀጠል ደግሞ የእናንተን ትክክለኛ ስም ከታች የድሮ ከመጠለፉ በፊት ዋና ባለቤቱ ስም ማን ነው እንደማለት ነው። ዩር ፉል ሌጋል ኔም የሚለው ማለት ህጋዊ ስማችሁን ታስገባላችሁ። ሲቀጥል ኢሜይላችሁን ታስገቡለታላችሁ። ከዛ ትክክለኛ ስልክ ቁጥራችሁን እዚህ ጋር ከታች ዩር ፎን ነምበር የምትለውን ታስገቡለታላችሁ። ስታስገቡለት ከታች መጨረሻ ሰክሰስፉል ከሚለው በታች ምን አለ? ሳብሚት የምትላለች እቺ ትነኩለታላችሁ። እቺን ማለት ነው ሳብሚት የምትለዋን ስትነኩለት አውቶማቲካሊ አካውንታችሁን ሪከቨርድ አድርጎ መልሶ ይሰጣችኋል። በመሃል ማን ተወገደ ማለት ነው? ጠልፏችሁ የነበረው አካል ተወገደ ማለት ነው። በእንደዚህ መልኩ ማስተካከልና መመለስ ትችላላችሁ። በቀጠል ደግሞ እዛው ሴቲንግ ላይ ሳንወጣ እዛው ቴሌግራም ሴቲንጋችን ላይ ምን ማድረግ አለብን? ስልክ ቁጥራችን ማንም ሰው እንዳያውቅብን ማድረግ እንችላለን። ያ ማለት ምንድነው? አሁን ሰው እንግዲህ ብዙ ጊዜ ስልክ ቁጥር ሰርች የሚያደርገው በኢሞ ወይም ደግሞ በቴሌግራም ነው። መጀመሪያ ቴሌግራም አካውንታችሁን ስማችሁን ካወቀ ስማችሁን ሰርች ያደርጋል። ሰርች ካደረገው በኋላ በስማችሁ ቴሌግራም አካውንታችሁ ሲመጣ ቴሌግራም አካውንታችሁ ላይ ቀጥታ ፕሮፋይላችሁን ነካ አድርጎ ስልክ ቁጥራችሁን የሚያገኝበት ሂደት አለ። ስለዚህ ይህ ስልክ ቁጥር እናንተ ለምትፈልጉት ሰው ብቻ እንዲደርስ ወይም ደግሞ የምትፈልጉት ሰው ብቻ ሰርች አድርጎ እንዲያገኘው የማትፈልጉት ሰው ደግሞ እንዳያገኙ ማድረግ ትችላላችሁ። እንዴት አድርገን ካላችሁ እዛው መልሳችሁ ፕራይቬሲ ኤንድ ሴኩሪቲ የምትለዋን ነካ ታደርጋላችሁ። ከዛ ወርታች እንደዚህ እስኪ አድርጉት። እዚህ ጋር ፎን ነምበር የሚል ይመጣላችኋል። እሱን ፎን ነምበር የሚለውን ነካ ታድርጉታላችሁ። ስታደርጉት ምን ብሎ ይመጣል? who can see my phone number፣ ስልክ ቁጥራችሁን ማን እንዲያይላችሁ ወይም ደግሞ ማን እንዲያገኘው ትፈልጋላችሁ። እዚህ ጋር መጀመሪያ ላይ ኤቭሪቦዲ ማንኛውም ሰው ሰርች አድርጎ እንዲያገኘው ማድረግ ትችላላችሁ እዚህ ላይ። ሁለተኛ ደግሞ ማይ ኮንታክት፣ በስልክ ቁጥራችሁ ወይም ደግሞ ኮንታክታችሁ ውስጥ ሴቭ ያደረጋችሁ ሰዎች ብቻ እንዲያገኙት ማድረግ ትችላላችሁ፣ ማይ ኮንታክት የሚለው ላይ ማለት ነው። በመቀጠል ደግሞ ማንም እንዳያገኘው አልፈልግም ካላችሁ እናንተ ለምትፈቅዱለት ወይም ደግሞ ስጡኝ ብሎ ለሚጠይቃችሁ አካል ብቻ ስልክ ቁጥራችሁን መስጠት ከፈለጋችሁ የት ላይ ማድረግ አለባችሁ? ኖ ቦዲ የሚለው ላይ። እኔ ምርጫ የቱ ነው? ኖ ቦዲ የሚለው ላይ ማለት ነው። እንደኔ ልክ ኖ ቦዲ ብላችሁ ማስቀመጥ ትችላላችሁ። ይህን ስታደርጉት ምን ይሆናል? ማንኛውም ሰው እናንተን ስልክ ቁጥራችሁን እናንተን ፈልጎና አስፈቅዶ ካልሆነ ቴሌግራም ላይ ገብቶ ቀጥታ ፕሮፋይላችሁን ነክቶ ሰርች አድርጉ ምናምን መውሰድም ሆነ ስልክ ቁጥራችሁን ከእናንተ ወስዱ መደወል መረበሽ ማለት ምናምን ነገር አይችልም።
ታስቆሙታላችሁ። የቷን ካደረጋችሁ ኖ ቦዲ የምትለው ላይ ካበራችሁት በኋላ ማለት ነው። ስለዚህ አፕላይ ትሉታላችሁ። ሴቭ አድርጋችሁ ትወጣላችሁ። ስልክ ቁጥራችሁን ኖ ቦዲ ላይ አድርጋችሁ ማንም እንዳያገኛቸው አድርጋችሁ በዚህ መንገድ ማንም ሰው ስልክ ቁጥራችሁ እንዲያገኙ ማድረግ ትችላላችሁ። በቴሌግራም አካውንት አማካኝነት ማንም አያገኘውም ይህን ካረጋችሁ ማለት ነው። የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሳብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ የቀረ የምትሉት ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሰላም ቆዩልኝ። ሰላም ሁኑ። ቻው